ሰላም የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ጠዋት ላይ ደግሞ መሳሳት ላይ የተሰሙ መረጃዎች አሉ። እሱን ይዘንላችሁ ቀርበናል። በትላንትናው ዕለት ደግሞ ያልተጠበቁ ውጤቶችን በቻምፒየንስ ሊግ መመልከት ችለናል። በተለይም የሪያል ማድሪድ ሽንፈት በርካቶች እያነሱት ይገኛሉ። የአርቴታንም ጀብዱ ነው እየተነሳ የሚገኘው። በጨዋታው ላይ እንግዲህ አስተያየታቸውን የሰጡት አሰልጣኝ ሚኬል አርቴታ በዚህ ሰዓት ላይ ፔፕ ጋርዲዮላን ከጨዋታው በፊት አነጋግሬያቸው ነበር። ከነሱም ልምድ እንዲሁም ደግሞ ብዙ ነገሮችን ቀስም ያለው ለዚህ ጨዋታ በርካታ ሰዎች ረድተውኛል ሲሉ ነው መናገር እየቻሉት። ከነዚህ ውስጥ አንዱ የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የቀድሞ ዋና አሰልጣኝ የነበረው በዛ ሰዓት ላይ እንግዲህ ምክትል አሰልጣኝ እንደነበር ይታወቃል። አሰልጣኝ ሚኬል አርቴታ በዛም ረድተውኛል ሲል መናገርም ችሏል። ጨዋታውም አላለቀም ሲል ነው ከጨዋታው በኋላ መናገር እየቻለው። ገና ግማሽ ነው። በበርናቦ ደግሞ ይህንን ነገር መድገም እንፈልጋለን ሲል አሰልጣኝ ሚኬል አርቴታ ነው መናገር እየቻለው። ሌሎችም ሀሳቦችን እንዲሁም ደግሞ መረጃዎችን የምናጋራቸው ይሆናል። ዛሬም ጨዋታዎች እየደረጋሉ። በእንግሊዝ ፕሪሚየር ሊግ የሚጫወተው አስቶን ቪላ ከሜዳቸው ውጪ ወደ ፈረንሳይ አቅንተው የሚያደርጉት ጨዋታ ከፒኤስጂ ጋር እየተጠበቃል። እንዲሁም ደግሞ ባርሴሎና በሜዳውና ደጋፊዎች ፊት ቦሩሲያ ዶርትመንድን የሚያስተናግድ ይሆናል። ይህንንም ጨዋታ የምንመለከት ይሆናል። ከዚህ ሞታ ስንል ደግሞ የክለብ መረጃዎችን የምናጋራችሁ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት መርጫችሁ ይሁን ነው የምንለው። አሰልጣኝ ሚኬል አርቴታ ፔፕ ጋርዲዮላን አነጋግረው ነበር። አርሰናሉ አሰልጣኝ ሚኬል አርቴታ ከትላንት ምሽት የሪያል ማድሪድ ድል በፊት አሰልጣኝ ፔፕ ጋርዲዮላን አነጋግረው እንደነበር ገልጿል። ከጨዋታው በፊት ከፔፕ ጋርዲዮላ ጋር ተነጋግረናል፣ እነሱን ማነጋገር ፈልጌ ነበር ሲሉ አሰልጣኝ ሚኬል አርቴታም አረጋግጧል። ከጎኔ የቆሙ ሰዎች በማግኘቴ ደስተኛ ነኝ ያሉት አሰልጣኝ ሚኬል አርቴታ ይህ በጣም ረድቶኛል፣ ፔፕ ጋርዲዮላ እኛ ያደረግናቸው ነገሮችን ያደንቃል በማለት ነው እየተናገሩ። ልምዱ ካላቸው ምርጥ ልምምዶች መውሰድ እንዲሁም ደግሞ መማር አስፈላጊ ነው ሲል ፔፕ ጋርዲዮላ በጣም አስተዋይ ነው ሲል አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ተናግሯል። ሲቀጥሉም የመድፈኞቹ ዋና አሰልጣኝ የሰራ ነው ግማሽ ስራ ነው፣ ሪያል ማድሪድ በዚህ የውድድር ዓመት ምርጦች ናቸው፣ ምንም ያለቀ ነገር የለም በማለት ነው እየተናገሩት። ስለ መልሱ ጨዋታ በሰጡት አስተያየትም ለበርናቦ ጨዋታ ዝግጁነት ለማሸነፍ እንጫወታለን፣ ኤምሬትስ ላይ ያደረግነውን ነገር በመልሶ ለማድረግም አቅሙ አለን ሲል አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ነው መናገር እየቻሉት። ሳሊባ ምባፔ ባለማግባቱ ተደስቻለሁ ሲል ተናግሯል። ሳምንቱን እንጠብቀዋለን ሲሉ ምባፔም በሜዳቸው የሚደረጉትን ጨዋታ ነው የተናገሩ። የመድፈኞቹ የማለፍ ተከላካይ የሆነው ዊሊያም ሳሊባ ምባፔ በዛሬው ጨዋታ ግብ አለማስቆጠሩ እጅግ በጣም አስደስቶኛል ሲል ነው የገለጸው። ዛሬ ለእኔ እድርብ ደስታ ነው፣ ምክንያቱም ቡድናችን አሸንፏል፣ እንዲሁም ደግሞ ምባፔ ጎል አላስቆጠረም ሲል ሳሊባ ከጨዋታው በኋላ ተናግሮ ነበር። አክሎም እንደ ምባፔ አይነት ተጫዋች ሲገጥምህ በጨዋታ ላይ ትኩረት ማድረግ አለብህ፣ ቀጣይ ሳምንት እንደሚያስቆጥር መገመት አለብን ሲል ነው የተናገረው። የሎስ ብላንኮዎቹ የፊት መስመር ተጫዋች የሆነው ኪሊያን ምባፔ በበኩሉ ቀጣይ ሳምንት ውጤቱን እንቀለብሷለን ሲል ከጨዋታው በኋላ መናገርም ችሏል። ካርሎ አንቸሎቲም ሁልጊዜ እንደምናደርገው እንበቀላቸዋለን፣ እንቀለብሰዋለን ሲል ተናግሯል። 3 ብቻ በመሆኑ እድለኞች ነን ያለው ደግሞ ጁድ ቤሊንግሃም ነው። የሪያል ማድሪድ ዋና አሰልጣኝ ካርሎ አንቸሎቲ ቡድናቸው በትላንትናው ጨዋታ እግር ኳስ አልተጫወተም ሲሉ ከጨዋታው በኋላ ተናግሯል። በርካታ ውጤቶች ቀልብሰን እናውቃለን፣ አሁንም በድጋሚ ማድረግ እንችላለን ሲሉ አሰልጣኝ ካርሎ አንቸሎቲ ሀሳባቸውን ነው የሰጡት። በጨዋታው በመልሱ ጨዋታ ከመጀመሪያ ደቂቃዎች ጀምረን ያለንን ሁሉ መስጠት አለብን ሲሉ አሰልጣኙ ተናግሯል። 2 የቆሙ ኳሶች ከተቆጠረብን በኋላ ቡድኑ የራሱ ፈርጥ አስቶት ነበር፣ ይህም እጅግ በጣም መጫወት እንዳያቅተው አድርጓልም ሲሉ ተናግሯል። በእግር ኳስ ሁሉም ይፈጠራል፣ እምነት ሊኖረን ይገባል። ራይስ ከ2 ቅጣት ምት ያስቆጠራል ብሎ ያሰበ አልነበረም። በመልሱ ጨዋታ ምን ሊፈጠር እንደሚችል ይቻላልም ሲሉ ነው የተናገሩት። ጁድ ቤሊንግሃምም ሲናገር 3 ጎል ብቻ መቆጠሩ ዛሬ እጅግ በጣም ደስተኞች እንዲሁም ደግሞ እድለኞች ነን፣ ከዛ በላይ በርካታ ጎሎችን እየቆጠሩብን ነበር፣ ነገር ግን በበርናቦ ይህንን ለውጥ እንደምናመጣ እንዲሁም ደግሞ እንደምናሸንፍ እርግጠኛ ነኝ ሲል ነው ሀሳቡን መስጠት የቻለው። ሉካስ ቫስከስም የቡድኑ ካፒቴን የሆነው በመልሱ ጨዋታ ይህን ነገር እንደምንገለብጠው እርግጠኞች ነን፣ ይህን ነገር ማድረግ የሚችለው ብቸኛው ክለብ ሪያል ማድሪድ ነው ሲል ነው መናገር የቻለው። በታሪክ አጋጣሚ እንግዲህ እንደተመለከት ነው ከሆነ ሪያል ማድሪዶች 3-0 ተሸንፎ ጨዋታ ገልብጠው አያውቁም በቻምፒየንስ ሊግ። በእርግጥ በቅርቡ እየተመለከትናቸው ሌሎች ክለቦች ሲገለብጡ አይተናል። በተለይም በሊቨርፑል እና በባርሴሎና በኩል የተደረገውን ጨዋታ
በካምፕ ኑ 3-0 ተሸንፈው ቢመጡም ሊቨርፑሎች በሜዳቸውና በደጋፊዎች ፊት በአንፊልድ 4-0 አሸንፈው የተመለሱበትን ጨዋታ በርካቶቻችን እናስታውሳለን። ከዛም በፊት ባርሴሎና ፒኤስጂን ያሸነፈበትን ጨዋታ 6-1 በሆነ ውጤት በርካቶቻችን የምናስታውሰው ጉዳይ ነው። ይህንን እንኳን ማን እያደርገዋል የሚለውን እንግዲህ የምንመለከት ይሆናል። በሚቀጥለው ሳምንት ረቡዕ በበርናቦ በሚደረገው ጨዋታ አርሰናል ዳግም አሸንፎ ወደ ቀጣዩ ዙር ወይም ወደ ግማሽ ፍጻሜ ያልፋል ወይስ በበርናቦ ታሪክ ሰሪዎቹ የቻምፒየንስ ሊግ ሁሌም ተሳታፊዎቹ እንዲህ ደግሞ አሸናፊዎች የሆነው የ15 ጊዜ አሸናፊ የሆነው ሪያል ማድሪድ ዳግም ገልብሶ ወደ ቀጣዩ ዙር ያልፋል የሚለውን አብረን የምንመለከትም ነው የሚሆነው። ብሩኖ ፈርናንዴዝ የወሩ ምርጥ ተጫዋች ተባለ። የእንግሊዝ ፕሪሚየር ሊግ ፕሮፌሽናል እግር ኳስ ተጫዋቾች ማህበር የወራ መጋቢት የደጋፊዎች የወሩ ምርጥ ተጫዋቾች ይፋ ተደርጓል። ይህንንም ተከትሎ ፖርቹጋላዊ የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ የደጋፊዎቹ የወሩ ምርጥ ተጫዋች በመባል ነው በአብላጫ ድምጽ ማሸነፍ የቻለው። ብሩኖ ፈርናንዴዝ በመጋቢት ወር የማንቸስተር ዩናይትድ የወሩ ምርጥ ተጫዋች፣ የፕሪሚየር ሊጉ የወሩ ምርጥ ተጫዋችነት እንዲሁም ደግሞ የፒኤፍኤ ወይም ደግሞ የደጋፊዎች የወሩ ምርጥ ተጫዋችነትን ሽልማቶችን በአንዴ ማሸነፍም ችሏል። በማርከስ ራሽፎርድ ተወካዮች እንዲሁም ደግሞ በፒኤስጂ ስፖርቲንግ ዳይሬክተር አማካሪ ሉዊስ መካከል በቅርቡ ውይይቶች ተደርገው ነበር። የፈረንሳዩ ክለብ ተጫዋቹን በክረምት የዝውውር መስኮት የማስፈረም ፍላጎት እንዳለውም ተናግሯል። ተጫዋቹ በአሁኑ ሰዓት ላይ እየተጫወተበት የሚገኘው አስቶን ቪላ በበኩሉ በተጫዋቹ ዙሪያ ያለው የወደፊት እጣ ፈንታ እስካሁን አልታወቀም። ዘገባው የሊኪፕ ጋዜጣ ነው። የሜን ጸሐፊ የሆነው ስቴቨን ራስተን ከዚህ በፊት ተናገር ያለው ሊያም ዴላፕ ዩናይትድ በዚህ ክረምት ሊያነጣጥርበት የሚገባው አጥቂ አይደለም። ግሩም የውድድር ዓመት አሳልፏል። እናም በጥቂት ዓመታት ውስጥ ከፍ ያለ ደረጃ ላይ የሚደርስ ተጫዋች ሊሆን ይችላል። ነገር ግን ማንቸስተር ዩናይትድ ልምድ ያለው ሁለገብ አጥቂም ነው የሚያስፈልገው ሲል ሀሳቡን ገልጿል። እንደገና የዝውውር ስህተት መድገም የለባቸውም። የ22 ዓመት ወጣት ተጫዋች በዩናይትድ የመጀመሪያ ምርጫ አጥቂ ይሆናል ብሎ መጠበቅ ሞኝነት ነው። ልክ እንደ ራስመስ ሆይሉንድ ተመልከቱ፣ የተረጋገጠ ጎል አስቆጣሪ ያስፈልገዋል። ልክ እንደ ኦስሜን አይነት ተጫዋች እሱ ላይ ኢላማ ማድረግ አለባቸው ሲል ነው የሜኑ ጋዜጣ እየተናገረው። ማንቸስተር ዩናይትድ እንዲሁም ደግሞ ደጋፊዎቹ በዩሮፓ ሊግ ጨዋታዎች ወቅት ዋንጫውን ምን ያህል የማሸነፍ ፍላጎት እንዳላቸው ማየት ይቻላል። ስለዚህም ያንን ኃይል በመጠቀም ዋንጫዎችን ለማሸነፍ ከፍተኛ ጥረት ማድረግ ይጠበቅብናል። ሁልጊዜም ቢሆን በዚህ ክለብ ውስጥ ስትጫወት ጫና ይኖራል። ምክንያቱም የውድድር ዓመቱ ሲጀምር ሁሉም ሰው የሚጠብቀው ለሁሉም ዋንጫዎች እንደምትፋለም ነው። ዩሮፓ ሊጉን ማሸነፍ ከቻለን በቀጣዩ የውድድር ዓመት በሻምፒየንስ ሊጉ መሳተፍ እንችላለን። ይህንንም ለማድረግ እንፈልጋለን ሲል ፖርቹጋላዊ ተጫዋች ዲያጎ ዳሎ ተናግሯል። ዩናይትድ ለተጫዋቹ ጠበቃም አድርጓል። የካሜሮናዊው የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና ባለቤት ከሰሞኑ በማንቸስተር ጎዳና ስትዘዋወር የዝርፊያ ጥቃት ደርሶባት እንደነበር ተገልጿል። ይህንን ተከትሎ ማንቸስተር ዩናይትድ በክለቡ በደህንነት ጠባቂዎች አማካኝነት ለአንድሬ ኦናና ቤተሰቡ ለ24 ሰዓታት የቆየ ጥበቃ እንዲደረግለት ማስቻሉም ተዘግቧል። ከዝርፊያው በኋላ አሁን ላይ የአንድሬ ኦናና ባለቤትን ጨምሮ ሙሉ ቤተሰቡ አባላት መረጋጋት መሳናታቸውን እንዲሁም ደግሞ መደበኛ ህይወታችን መቀጠላቸውን ተሰምቷል። ዘገባው የሚል ስፖርት ነው። ጆኒ ኢቫንስ እንዲሁም ደግሞ ቶሚ ሂተን በውድድር ዓመቱ መጨረሻ ከእግር ኳስ ዓለም በይፋ እንደሚገለሉ የሚጠበቅ ሲሆን በቀጣይም በማንቸስተር ዩናይትድ የአካዳሚ ቡድንን በአሰልጣኝነት ሊያገለግሉ እንደሚችል የዘገበው ሜል ስፖርት ነው። ማንቸስተር ዩናይትድ የማቲያስ ኩኛህ ወኪል ጋር በመጪዎቹ ቀናት ሊወያይ ይችላል። ዩናይትድ ተጫዋቹን ለማዛወር በቁም ነገር እያሰቡም ይገኛሉ ሲሆን ጃኮብስ ቤን አስነብቧል። የማንቸስተር ዩናይትድ ደጋፊዎች በፈረንሳይ ጥብቅ ቁጥጥር እየተደረገባቸውም ይገኛል። በሊዮን የሚገኙ የአካባቢው ባለስልጣናት የማንቸስተር ዩናይትድ ደጋፊዎችን ወደ መሀል ከተማ እንዳይገቡ ወስኗል። ይህንም ውሳኔ መወሰን ለአካባቢው ባለስልጣናትም የማይቻል በመሆኑ በሐሙሱ ጨዋታ የሩበን አሞሪምን ቡድን ለመደገፍ የሚመጡ ደጋፊዎች ብዙ ተጨማሪ ችግሮች ሊፈጥሩ እንደሚችሉ ዴሊ ሜል አስነብቧል። የማንቸስተር ዩናይትድ ደጋፊዎች በመሀል ከተማ ለጨዋታው ትኬቶች የሚወስዱበት ሁለት ቦታዎችን አዘጋጅተው ነበር። ነገር ግን የከተማው ባለስልጣናት በአንድ ቦታ ብቻ እንዲሆን በማድረግ የባስ ብሎ መሸጫውን ከስቴዲየሙ 10 ኪሎ ሜትር ርቀት ላይ እንዳደረገ ነው የተነበበው። ይህን ትኬት ከገዙ በኋላ ልዩ በሆነ ቁጥጥር እንዲሁም ደግሞ ልዩ በሆነ የአውቶቡስ ተሳፍረው ወደ ስቴዲየም እንደሚሄዱ ዘገባው አያይዞም አብስሯል። በዚህ ደረጃ ማንቸስተር ዩናይትድ ደጋፊዎችን በዚህ ሜዳ ውስጥ ከሜዳ ውጪ በሚደረገው በዚህ ጨዋታ ላይ ጫና እንዳይደርስባቸው የተቻላቸውን ሁሉ ሊያደርጉ እንደቆዩ ነው የዴሊ ሜል ዘገባ የሚያስነበበው።
ጄሚ ካራገር ይናገራል። የተመለከትኳቸው ባላቸው ጨዋታዎች ኒውካስል በበላይነት የሚያሸንፍባቸው ጨዋታዎች ብዙ ስለመሆኑ እንዲሁም ደግሞ ኖቲንጋም ፎረስት ቶፕ 4 ይገባሉ ብዬ አስባለሁ። ቼልሲ በጣም አስቸጋሪ ጨዋታዎች ስላላቸው እንደሚያመልጧቸው አስባለሁ። ኒውካስል እንዲሁም ደግሞ ማንቸስተር ሲቲም ወደ ቶፕ 4 እንደሚመለሱ አስባለሁ። እነዚያ የመጨረሻዎቹ አራት ጨዋታዎች በማንቸስተር ሲቲ ቤት የውድድር ዘመን ያጋጠሙትን ችግሮች ሁሉ እንዳሉ ሆኖ አራቱንም ጨዋታዎች ያሸንፋሉ ብለ ተጠብቃለ። አስቶን ቪላ የሻምፒየንስ ሊግ ተሳትፎ እንደሚያመልጠው አስባለሁ ሲል በቶፕ 4 ላይ ሀሳቡን ሰጥቷል። የሲቲ የወሩ ምርጥ ተጫዋችም ታውቋል። በአሰልጣኝ ፔፕ ጋርዲዮላ የሚመሩት ማንቸስተር ሲቲዎች የወራ መጋቢት የወሩ ምርጥ ተጫዋቾች ይፋ ተደርጓል። በዚህ መሰረት ግብጻዊ የፊት መስመር ተጫዋች ኦማር ማርሙሽ የማንቸስተር ሲቲ የወሩ ምርጥ ተጫዋች በመባል መመረጥም ችሏል። ኦማር ማርሙሽ የመጀመሪያውን የማንቸስተር ሲቲ የወሩ ምርጥ ሽልማትን ነው ያሸነፈው። የቀድሞ የቼልሲ ተጫዋች ጆን ኦቢ ሚኬል፣ ኬቪን ዲብሩና እንግሊዝ ፕሪሚየር ሊግን በእይታ እጅግ እየተሻለ አድርጎታል። ያያ ቱሬ፣ ፈርናንዲኒዮ ወደ ነበሩበት ቡድን መምጣት እንዲሁም ደግሞ ባሳየው መንገድ መጫወት ሲጀመር ጨዋታዎች በጨዋታ እነዚያን አሲስቶች መፍጠር ጎሎችን ማስቆጠር የጀመረ ተጫዋች ከነሱ እጅግ በጣም ከ10 ዓመታት በኋላ ድንቅ ነበር። ይህንንም የማንቸስተር ስኬት ትልቅ አካል ያደርገዋል። ይህ ብቻ ነው ያለሱ ማንቸስተር ሲቲ ይቸገራል። የሲቲ ደጋፊዎች አይደለሁም፣ ነገር ግን እንደዚህ አይነት ሌጀንድ ከፕሪሚየር ሊግ ሲወጣ ማየት ያሳዝናል። ሲቲ ሲጫወት ባየው ቁጥር እሱ ሁልጊዜ በማየቴ ደስተኛ ነኝ። ኬቪን ደብሩይነ 2 ወይም ደግሞ 3 የምንጊዜም የፕሪሚየር ሊግ አማካኞች ውስጥ በእርግጠኝነት እሱ አንዱ ይሆናል። ያለ መሸነፍ ጉዞ ዋንጫዎችን ይህ የሚደገም አይመስለኝም። ዋናዎችን በህይወታቸው ውስጥ ያለውን ሳይሆን በሊጉ ያካሄዱትን ነገር መመልከትም የሚገባቸው ይመስለኛል። ይህም ተጫዋች ራሱን ለማሳየት በርካታ ጊዜ ጥሯል። በ10 ዓመት ውስጥም ያሳካውን ያክል በዚህ ግዛት ያሳካ የመሀል ተጫዋች የለም። ይህም ጥራት ያለው ተጫዋች ያደርጓል። ኬቪን ደብሩይነ መካተት በጣም ከባድ ላይሆን ይችላል። በ3 ተጫዋቾች ውስጥ ምረጥ ብትሉኝ አንዱ ላደርገው እችላለሁ ሲል ነው ጆን ኦቢ ሚኬል የተናገረው። ባርሴሎና በዚህ ክረምት ስምምነት ለመፈረም ፈቃደኛ ከሆነ ማንቸስተር ሲቲ በላሚን ያማል ላይ 275 ሚሊዮን ዩሮ ለማውጣት ዝግጁ ይሆናሉ ሲል ፊጂያስ በትላንትናው ዕለት ከስፔን አስነብቧል። ቨርጅል ቫንዳይክ ከፉላሙ ጨዋታ በኋላ ስለ ኮንትራቱ ሲጠየቅ ቨርጅል ቫንዳይክ ነገሩ በጥሩ ሁኔታ እየተካሄዱ ነው ሲል ተናግሯል። ጠያቂ ስለዚህ ቀጣይ የዝውውር አመት እዚሁ ነህ ማለት ነው ብሎ ተብሎ ተጠይቆ ነበር። ቨርጅል ቫንዳይክም ሲመልስ እንደሚሆን ተስፋ አድርጋለሁ፣ ነገር ግን ምን እንደሚፈጠር አብረን ማየት አለብን። እስካሁን ድረስ የተለወጠ ነገር የለም፣ ነገር ግን እድገቶች ያሳያሉ ሲል ነው የመለሰው። ስለዚህ ምኑ ሁሉ ነገሩ የሚካሄደው በሚገኘው ሁኔታ ላይ ደስተኛ ነው ወይ ተብሎ ተጠይቆ ነበር። ሳቅ ባለ መልስ እንግዲህ አዎ ደስተኛ ነኝ፣ በዚህ የመቆየት እድል ነው ያለኝ፣ ይህንን የማድረግ ፍላጎትም አለኝ ሲል ሀሳቡንም ሰጥቷል። የቀድሞ የሊቨርፑል አይረሴ አሰልጣኝ የርገን ክሎፕ ሊቨርፑል ከክሪስታል ፓላስ ጋር የሚያደርጉትን የመጨረሻ ጨዋታ ሊገኙም ይችላሉ። አሰልጣኝ አርኔ ስሎት ጨዋታው ላይ እንዲገኙ ግብዣ እንዳደረገለት ፒተርስ ጄምስ በትላንትናው ዕለት አስነብቧል። ዛሬም በአውሮፓ ቻምፒየንስ ሊጉ የሚጠበቁ ጨዋታዎች አሉ። በተለይም እንግዲህ ባርሴሎና ከቦርሲያ ዶርትመንድ እንዲሁም ደግሞ ፒኤስጂ ከአስቶን ቪላ የሚያደርጉት ሁለት ጨዋታዎች በዛሬው ምሽት 4 ሰዓት ላይ የሚደረጉ ይሆናል። የመጀመሪያው የባርሴሎናና የቦርሲያ ዶርትመንድ ጨዋታ ነው። በስፖቲፋይ ካምፕ ኑ ምሽት 4 ሰዓት ላይ የሚጀምር የሩብ ፍጻሜ ጨዋታ ነው። እነዚህ ሁለቱ ክለቦች ዛሬ የሚገናኙ ይሆናል። አሰልጣኝ ሃንሲ ፊሊክ በዚህ ዓመት እንግዲህ አስደማሚውን ባርሴሎናን እያስመለከቱን ነው የሚገኙት። የላሊጋውን መሪ እንደሆኑ ይታወቃሉ። በአውሮፓ ቻምፒየንስ ሊጉም ጥሩ አካሄድ ላይ ነው የሚገኙት። የዛሬውንም ጨዋታ አሸንፈው ለማለፍ የሚያደርጉትን ጥረት ነው የምንመለከተው። ባርሴሎናዎች እንግዲህ ቦርሲያ ዶርትመንዶችን ለማሸነፍ እንደሚገቡ አሰልጣኙ እየተናገሩ ይገኛሉ። ኒኮ ኮቫች ባርሴሎናን ለማሸነፍ እንገባለን፣ እስከዛሬ ድረስ አሸነፈናቸው አናቅም፣ የዛሬ ግን የመጀመሪያችን ይሆናል ሲሉ ነው መናገር እየቻሉት። እነዚህ ሁለቱ ክለቦች ከዚህ በፊት 6 ጊዜ የተገናኙ ሲሆን 4ቱን ባርሴሎና አሸንፈው 2ቱን ደግሞ አቻ መለያየት ችሏል። በዚህ ዓመት በምድብ ጨዋታ ላይ ተገናኝተው ነበር። በዛም እንግዲህ ባርሴሎና ከሜዳቸው ውጪ በጀርመን በተደረገ ጨዋታ አሸንፈው መመለስ ችለው ነበር። በዛኛው ጨዋታ ላይ 5ቱንም ጎሎች የተመለከትነው በሁለተኛው አጋማሽ ነበር። በ52ኛው ደቂቃ ላይ ራፊኒ አስቆጥሮ 1-0 መምራት ቢችሉም ሄርሱ ጉራሴ ባስቆጥሮ በ60ኛው የፔናልቲ ጎል አቻ መሆን ችለው ነበር። ከዛ በኋላ ተቀይሮ የገባው ፌራን ቶሬስ 2 ጎሎችን ማስቆጠር ችሏል። በ71ኛው ደቂቃ ላይ ተቀይሮ ገብቶ ከዛ በ75ኛውና በ85ኛው ደቂቃ ላይ ባስቆጠሯቸው 2 ጎሎች አሸንፈው መውጣት ችለው ነበር። ሄርሱ ጉራሴ ሌላኛውን ጎል በ78ኛው ደቂቃ
ላይ ማስቆጠር ችሎ ነበር። እንዲሁ ይህ ተጫዋች እንግዲህ የመጀመሪያ ጎል ምንም ጎል ባልተቆጠረበት ሳለ ላይ በ50ኛው ደቂቃ ላይ ጎል አስቆጥሮ ነበር። ነገር ግን ዳኛው ከጨዋታ ውጪ በማለት መሻሩን ነው መመልከት የቻለው። በዛ ጨዋታ ላይ እንግዲህ ተሸንፈው መውጣት ችለው ነበር። በዛ ጨዋታ ላይ እንዲሁ ራፊኒያ በጉዳት ምክንያት ተቀይሮ የወጣበት ፓው ኩባርሲ ደግሞ ፔናልቲ ያሰጠበት ጨዋታ እንደነበር ነው መመልከት የቻለው። ነገር ግን ሶስቱን ነጥብ ባርሴሎና ከሜዳቸው ውጪ ቦሩሲያ ዶርትመንድ ሜዳ ድረስ ጀርመን ድረስ ሄዶ ነው አሸንፈው ነበር መምጣት የቻሉት። ዛሬ ግን የጨዋታ የደርሶ መልስ ወይም ደግሞ የሩብ ፍጻሜ ጨዋታ ነው። ይህም ከባድ ሊያደርገው ይችላል። በእርግጥ የመጀመሪያውም ጨዋታ በመደብ የተጫወቱበት ጨዋታ ላይ እጅግ በጣም ፉክክር የበዛበት ጨዋታ ነበር። እጅግ በጣም ማራኪ ጨዋታ አስመልክቶ ነበር። ምንም እንኳን ቦሩሲያ ዶርትመንድ በዚህ ዓመት በቡንደስሊጋው እጅግ በጣም የወረደ አቋም ቢያሳዩም በቻምፒየንስ ሊግ ጥሩ እንቅስቃሴ ላይ ይገኛሉ። ከባርሴሎና ጋር የሚያደርጉት ጨዋታ ጥሩ ነበር። በእርግጥ ባርሴሎና በዛ ሰሞን ላይ እጅግ እየተንኮታኮተ ወይም ደግሞ የወረደ አቋም ይዞ ነበር። ነገር ግን በአሁን ሰዓት ላይ ተከታታይ 9ኛ ድሉን ማስመዝገቡን ያለፈው ሳምንት ላይ ተመልክተን ነበር። ያለፈው ሳምንት በእርግጥ በአቻ ውጤት ነው ከሪያል ቤቲስ ጋር ማጠናቀቅ እየቻለው። ነገር ግን ተከታታይ 9 ጨዋታዎችን ማሸነፍ ችሎ ነበር። ከዛ በኋላ ነው አቻ መውጣት የቻለው። ዛሬ ደግሞ ከቦሩሲያ ዶርትመንድ ጋር በሜዳቸውና በደጋፊዎች ፊት የሚያደርጉት ጨዋታ ይጠበቃል። የመጨረሻ 5 ተከታታይ የእርስ በርስ ግንኙነታቸውን ስንመለከት ካለፉት 5 ጨዋታዎች ባርሴሎና 3ቱን ያሸነፈ ሲሆን 2ቱን አቻ መውጣት ችሏል። ካለፉት 5 ጨዋታዎች እንግዲህ 2 ተከታታዮቹን ጨዋታ ማሸነፍ ችሏል። በ2019 በኖቬምበር በዚሁ በቻምፒየንስ ሊግ ተገናኝተው ነበር በዚሁ በካምፕኑ ስቴዲየም በስፖቲፋይ ካምፕኑ ስቴዲየም። ነገር ግን ያኔም ባርሴሎና ነው ማሸነፍ የቻለው። በዛ ሰዓት ላይ እንግዲህ እነ ሊዮኔል ሜሲ ሉዊስ ሱዋሬዝ እንዲሁም ደግሞ አንቷን ግሪዝማን ነበር ጎሎችን ማስቆጠር የቻለው። ብቸኛውን ጎል በአሁን ሰዓት ላይ ቼልሲ የሚገኘው ጀደን ሳንቾ ነበር ለቦሩሲያ ዶርትመንድ ማስቆጠር የቻለው። ያኔ ጋላክቲኮ የነበሩትና ሊዮኔል ሜሲ፣ ሉዊስ ሱዋሬዝ በዛ ጨዋታ ላይ ገነው መውጣታቸው ነው መመልከት የቻለው። ሉዊስ ሱዋሬዝ በዛ ጨዋታ ላይ ጎል አስቆጥሮ እንዲሁም ደግሞ በዳኛው የተሻረበትን አጋጣሚ ነበር መመልከት የቻለው። በዛ ጊዜ እንግዲህ ኦስማን ዴምቤሌ ከቦሩሲያ ዶርትመንድ ወደ ባርሴሎና በማግናት እንግዲህ የቀድሞ ቲሙን ገጥሞ ነበር። ነገር ግን በጉዳት ምክንያት ተቀይሮ መውጣቱን በዛ ጨዋታ ላይ እናስታውሳለን። ይህ ተጫዋች በአሁኑ ሰዓት ላይ በፒኤስጂ ቤት ይገኛል። ጥሩ አቋሙን እያሳየ ዛሬ እነዚህ ሁለቱ ክለቦች የሚገናኙ ነው የሚሆኑት። የመጨረሻ የራሳቸውን ጨዋታቸውን ስንመለከት ባርሴሎና ካለፉት 5 ጨዋታዎች በ3ቱ አሸንፎ በአንዱ አቻ ወጥቶ በአንዱ ተሸንፏል። የተሸነፈበትን ጨዋታ በኮፓ ዴላሬ ነበር። በዛ ጨዋታ እንግዲህ የቆየ ጨዋታ ነው። በሊጋቸው ግን ምንም አይነት ሽንፈት አላስተናግዱም። ያለፉትን ተከታታይ 9 ጨዋታዎች ቦሩሲያ ዶርትመንዶችን ስንመለከት ካለፉት 5 ጨዋታዎች 3ቱን ሲያሸንፉ በሁለቱ እንደተሸነፉ ነው የተመለከትነው። ሁለቱንም ሽንፈት በጀርመን ቡንደስሊጋ የቀመሱት ነው። ነገር ግን በአውሮፓ ቻምፒየንስ ሊግ ጥሩ እንቅስቃሴ ላይ ነው የሚገኙት። በዚህ ጨዋታ ላይ የማይገኙም ተጫዋቾች አሉ። በባርሴሎና በኩል ኢንጎ ማርቲኔዝ፣ ዳኒ ኦልሞ፣ ማርክ ካሳዶን ወይም ደግሞ ማርክ በርናል በጉዳት ምክንያት እንደማይገኙ አሰልጣኝ ሃንሲ ፊሊክ አረጋግጠዋል። ኒኮ ኮቫች እንደተናገሩት ከሆነ ፓስካል ግሮ በ2 ቢጫ ካርድ ምክንያት የዛሬው ጨዋታ የሚያመልጠው ይሆናል። ነገር ግን ሌሎቹ ተጫዋቾች እየበቁ ሲሆን እነ ማርክ ሳቢትነር፣ ኒኮላስ ሱሌ፣ ቤንሲባኒ፣ ኒኮ ሽሎትረር እንዲሁም ደግሞ ኮል ካምቤል በዛሬው ጨዋታ ላይ እንደማይገኘው አሰልጣኝ ኒኮ ኮቫች አሳውቋል። ኒኮ ኮቫች እንግዲህ ከመጡ ገና 2 ወራት ነው ማስቆጠር እየቻሉት። የዛሬው ጨዋታ ከባድ ሊሆንባቸው ይችላል። ከአሰልጣኝ ሃንሲ ፊሊክ ጋር የሚያደርጉት ጨዋታ ይህንን ምሽት 4 ሰዓት ላይ የምንመለከት ይሆናል። ሌላኛው ፒኤስጂ ከአስቶን ቪላ ጋር የሚያደርጉት ጨዋታ ነው። ፒኤስጂ እንግዲህ አስገራሚ ምሽትን በማሳለፍ ሊቨርፑልን ጥለው ነበር መምጣት እየቻሉት። እጅግ በጣም በሚያስገርመው አንፊልድ ጨዋታ አሸንፈው መምጣታቸውን ተመልክተን ነበር። በሜዳቸውና በደጋፊዎች ፊት ባደረጉት በዚሁ በፓርክ ዴ ፕሪንስ ከሊቨርፑል ጋር እንግዲህ ጥሩ እንቅስቃሴን ያደርገው ነገር ግን 1-0 ተሸንፈው ነበር ወደ አንፊልድ ማቅናት እየቻሉት። ነገር ግን አንፊልድ ድረስ ሄደው እጅግ በጣም ሞቃታማ እጅግ በጣም በደጋፊዎች በሚሞቀው በዛ ስቴዲየም እንግዲህ እየተሰለሰሉ አሸንፈው መምጣታቸውን ተመልክተን ነበር በፔናልቲ። ከዛ በኋላ ዛሬ ደግሞ በአስቶን ቪላ ጋር በሜዳቸውና በደጋፊዎች ፊት በፓርክ ዴ ፕሪንስ የሚጫወቱም ይሆናል። የዚህን ዓመት የቻምፒየንስ ሊግ ዋንጫን ለማንሳት እንሮጣለን ሲሉ ነው አሰልጣኝ ሉዊስ ኤንሪኬ መናገር እየቻሉት። በሁለት እንግዲህ የሊጉን አሸናፊነትን ማረጋገጥ ችለዋል። ገና በርካታ ጨዋታዎች እየቀራቸው እንግዲህ የዚህን ዓመት ዋንጫ እንደሚያነሱ እርግጠኛ መሆን ችለዋል። ካለፉት 14 ተከታታይ ዓመታት እንግዲህ 11 የሊግ ዋንጫዎችን ማንሳት ችለው ነበር። ነገር ግን የቻምፒየንስ ሊግ ዋንጫን በአሁኑ ሰዓት ላይ ማንሳት አልቻሉም። ይህም እንግዲህ በቻምፒየንስ ሊግ ይህንን አዲስ ታሪክ ለመስራት እንደሚቋትኑ ነው አሰልጣኝ ሉዊስ ኤንሪኬ መናገር የቻሉት። በተለይም
እነ ኪሊያን ምባፔ፣ ሊዮኔል አንድሬስ ሜሲና ኔይማር ጁኒየርን እየለቀቀው ፒኤስጂ በአሁኑ ሰዓት ላይ እንደ ቲም የሚጫወት ቲም መስራታቸውን ነው መመልከት እየቻለው። ኢጎ የበዛባቸው ወይም ደግሞ ትላልቅ ተጫዋቾችን ከዚህ በፊት በማምጣት እንግዲህ ቲሙን ለመስራት ሞክረው ነበር። በርካቶቻችን እንደምናስታውሰው እነ ኪሊያን ምባፔ በ190 ሚሊዮን ዩሮ ነበር መገዛት እየቻሉት። እነ ኔይማር ጁኒየር ደግሞ በ220 እስካሁን ድረስ ያልተነካ የሪከርድ እንዳላቸው ይታወቃል። ነገር ግን በዚህ ቲም ውስጥ አሁን ሰዓት ላይ አይገኙም። ቻምፒየንስ ሊግንም ማምጣት አልቻሉም። ሊዮኔል አንድሬስ ሜሲንም ጭምር ከባርሴሎና ገዝተው ነበር፣ ነገር ግን ምንም ሊሳካላቸው አልቻለም። በዚህ አመት ግን የሰሩት ቲም እጅግ በጣም የሚገርም ነው። እንደ ቲም የሚጫወት ክለብ መስራታቸውን ለአሰልጣኝ ሉዊስ ኤንሪኬ እያስመለከቱን ይገኛሉ። በዚህ አመት እጅግ በጣም ድንቅ የነበረውን ሊቨርፑልም ጥለው ማለፍም ችለዋል። በተለይም ከመጣላቸውም በላይ እንግዲህ ሁለቱንም ጨዋታ ማለትም ደርሶ መልሱን በፓርክ ዴ ፕሪንስም እንዲሁም ደግሞ በአንፊልድ በተደረገው ጨዋታ ላይ ሙሉ የጨዋታ የበላይነት ነበራቸው እኒሁ ፒኤስጂዎች። ይህንንም ተከትሎ እንግዲህ በዚህ አመት እጅግ በጣም አስደናቂ ጊዜን እያሳለፉም ይገኛሉ። ኦስማን ዴምቤሌን ያዘው የቲም እንግዲህ እጅግ በጣም አስገራሚ ጊዜን እያሳለፈ ይገኛል። ዛሬ ደግሞ ከኡናይ ኤምሪዮ አስቶን ቪላ ጋር ነው የሚጫወተው። ይህም ጨዋታ የሚጠበቅ ይሆናል። እነዚህ ሁለቱ ክለቦች ለመጀመሪያ ጊዜ ነው በታሪካቸው የሚገናኙት። ማን ያሸንፋል የምንመለከት ይሆናል። ምሽት 4 ሰዓት ላይ በፓርክ ዴ ፕሪንስ በሚደረገው ጨዋታ ሁለት የማይገኙ ተጫዋቾች አሉ በሁለቱም በኩል። ማርኪኒዮስ በሁለት ቢጫ ካርድ ምክንያት የማይገኝ ሲሆን ሊ በጉዳት ምክንያት በፒኤስጂ በኩል የማይገኝ ሌላኛው ተጫዋች ነው። በአሰልጣኝ ኡናይ ኤምሪ በአስቶን ቪላ በኩል ደግሞ ሮዝ ባርክሌ እንዲሁም ደግሞ ሊዮን ቤሊ በጉዳት ምክንያት የማይገኙ መሆናቸውን አሰልጣኝ ኡናይ ኤምሪ ማረጋገጥ ችሏል። የመጨረሻ ጨዋታቸውን ስንመለከት ሁለቱም ያለፉትን 5 ጨዋታዎች ተከታታይ ማሸነፍ ችሏል። በተለይም በዚህ ሰዓት ላይ አሰልጣኝ ኡናይ ኤምሪ ያለፉትን ጨዋታዎች በጥሩ እንቅስቃሴ ማሳለፍ ችሎ ነበር። ምንም እንኳን ከዚህ በፊት አቋማቸው እየዋዠቀ ቢገኝም ተከታታይ 5 ጨዋታዎችን ግን በአሁኑ ሰዓት ላይ እንዳሸነፉ ነው የሚያስመለክተን። አሰልጣኝ ሉዊስ ኤንሪኬ በአሁኑ ሰዓት ላይ እንግዲህ የሊግ ዋን ሻምፒዮን መሆናቸውን ካረጋገጡ በኋላ ተጫዋቾቻቸውን እያሳረፉ ይገኙ ነበር። ያለፈውም ጨዋታ ላይ በርካታ ተጫዋቾቻቸውን አሳርፈው ነው መምጣት እየቻሉት። ይህንን የቻምፒየንስ ሊግ ዋንጫ ለማሳካትም ነው በአሁኑ ሰዓት ላይ እቅዳችን ሲሉ መናገር ችሏል። በዚህ አመት ፒኤስጂ በታሪኩ የመጀመሪያ ቻምፒየንስ ሊጉን ማሳካት አለብን፣ ለዚህም ቆርጠን ተነስተናል፣ ይህንን ዋንጫ እናሳካለን ሲሉ መናገርም ችሏል። ይህንን ነገር ያሳኩ ይሁን የዛሬን ጨዋታ ያልፉ ይሁን የዚህን የሩብ ፍጻሜ ምድብ ያልፉ ይሁን የምንመለከት ይሆናል። ዛሬ ሁለት ጨዋታዎች እየተደረጋሉ፣ ባርሴሎና ከሪያል ማድሪድ እንዲሁም ፒኤስጂ ከአስቶን ቪላ። ግምታችሁን ኮሜንት ቦክስ ላይ አስቀምጡልን። የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስል ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ ምሽት ጨዋታዎች ይደረጋሉ። በሩብ ፍጻሜው የአውሮፓ ቻምፒየንስ ሊግ ሁለት ጨዋታዎች የሚደረጉ ይሆናል ምሽት 4 ሰዓት ላይ። እነዚህን ጨዋታዎች እንድታዩ ነው የምንጋብዛችሁ። የኛ የዛሬ ፕሮግራሞቻችን ግን ይህንን ይመስሉ ነበር። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫቸው ይሁን ነው የምንለው። ሰብስክራይብ በማድረግ ደግሞ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። በቀን ሁለቴ የምንለቃቸውን ፕሮግራሞች እንዲያገኙም ይረዳቸዋል። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። መልካም ምሽት ይሁንላችሁ።